ዶክተር ደብረጽዮን የፓርቲ ሊቀመንበር አይደሉም፣ የወረዳም ሊቀመንበር አይደሉም፣ የቀበሌም ሊቀመንበር አይደሉም። ምንም ስልጣንና ኃላፊነት የላቸውም በህግ። ስለዚህ በቀደመው ኃላፊነት ላይ በነበረ ድንዛዜ ልንብለው እንችላለን። የነብ ስልጣን ላይ የነበሩት ድንዛዜ ካልሆነ ውሎ አድሮ ሁኔታዎች ሁሉን ነገር ጨምድደ ዜጎችን በሀገራቸው ባይተዋር አድርገ ሁሉን ነገር በሰፈር ጠቅልለ ጸጥታውንም ኢኮኖሚውንም ሁሉንም ነገር በመዳፍ አስገብተ ሌላውን የበይ ተመልካች በሀገሩ በቤቱ በቀዩ ባይተዋር አድርጎ የሚሄድ ፖለቲካ ሄዶ ሄዶ ውጤቱ ግልጽ እንደሚሆን ውጤቱ ምን እንደሚሆን ለማንም ግልጽ ቢሆንም ያው ዘረኝነትና ስልጣን አንድ ላይ የፈጠሩት ድንዛዜ መጨረሻ ላይ ከ27 ዓመታት በኋላም ቢሆን የሆነውን ነገር አይተናል። ያኔ ስልጣን የፈጠረው ድንዛዜ ነው እንበል። በጦርነት ወቅት ያለውም ሁኔታ ደግሞ ድንጋጤው የፈጠረው ድንዛዜ ተጨምሮበት ነው እንበል። ስልጣኑም የለም፣ ጦርነቱም ቆሟል። 2 ዓመት ከምናምን ሰዎች መልሰው ለማገገም ነገሮችን በጥሞና ለማየት ለመመርመር እድል የሚሰጥ ነው። ስለዚህ የሆነ ነገር ቦታ ላይ ተበላሸ ይላላ ብሎናል። ያንን መልሶ ለማጥበቅ እንግዲህ አልተቻለም ማለት ነው።